እግር ኳስ ይገርማል አለ እንዴት ክርስቲያኖ ሮናልዶ 91 ጎል ያስቆጠረው ሊዮኔል ሜሲ ሊበልጠው ቻለ። ሁሉም እግር ኳስ ደጋፊ ሜሲ 91 ጎል በ2012 ዓመት ላይ ማስቆጠሩን ያውቃል። ቻምፒየንስ ሊግ ላይ ባየር ሌቨርኩሰን ላይ 5 ቆንጆ ጎሎችን አስቆጥሮ እሱ ራሱ ተመልሶ ሊደርስበት ያልቻለውን ሪከርድ ማለት ከዛ ዓመት ውጪ 60 ጎል ራሱ ደርሶ ያውቅበት ቃላ የሼፍ ዮሐንስን ያህል ፒክ ፐርፎርማንስ ላይ ነበር አላ ፕራይም ሄርመን ሉልን ዴት እያደረጋት እያለ ሊዮኔል ሜሲ 50 ጎሎችን ላሊጋ ላይ ብቻ አስቆጥሮ ሮናልዶ እና ማድሪድ ሊበሉ የቻሉት ዋንጫውን ቻምፒየንስ ሊግስ እንዴት ሊበላ አልቻለም? የዚህ ሁላ መልሱ ክለች ወይም የቁርጥ ሰው አለመሆኑ ነው። ሜሲ 50 ጎሎችን ሲያስቆጥር ሮናልዶ ቆሞ አላየውም። በ46 ነበር የሚከተለው። ሁለቱ ኤሊየን ናቸው ሲባል ቀልድ አይደለም። እነሱ በኋላ ያለው ሶስተኛ ተጫዋች ፋልካው ነበር በ24 አስቡት። እጥፉ ራሱ ሜሲ ላይ አይደርስም። እንደ ቀነኒሳና እንደ ስለሺ ስህን ነበር ተገንጥሎ የሚሄዱት። ግን ያቺ 4 ጎል ልዩነት ከሮናልዶ ጋር ያለው ሜሲ ልዩ ላይ ልዩነት የሚፈጥር አልነበረም። ግን መቼ አስቆጠረው የሚለው ዋናው ወሳኝ ኩነት ነው። ከሜሲ 91 ጎሎች መካከል 66%ቱ ባርሳ እየመራ ያለ ያስቆጠራቸው ጎሎች ናቸው። ሮናልዶ ደግሞ ከ63 ያስቆጠረው ጎሎች 50%ቱ ወይ አቻ ያደረገላቸው ወይ ደግሞ እንዲያሸንፉ ያደረገበት ጎል። ሮናልዶ በዛ ሊግ ላይ የነበሩ 19ኙንም ቡድን ላይ አስቆጥሮም ነበረ። ሜሲ ግን 2 ቡድኖችን ላይ አላስቆጠረም። 17ቱ ላይ ቢያስቆጥረም ስፖርቲንግ ይሆን ያሸነፉት ጨዋታ ነበር እሱ እና ሪያል ማድሪድ ላይ እዚህ ላይ ያስፈልግ ነበረ። ሁሉንም ያጣው ሜሲ በአንድ ሳምንት ውስጥ ነበረ። ቻምፒየንስ ሊግ ሴሚ ፋይናል ደርሰው ነበረ። በሁለቱ ሊጎች መካከል ግን ኤል ክላሲኮ ነበረ ዋንጫውን የሚለየው። ማድሪድ በባየር ሙኒክ ወደቁ። ግን የባርሳ አጋጣሚ ያሳዝናል። ምክንያቱም 6ኛ ከጨረሱት ቼልሲ ጋር ነበረ ጨዋታው እና ሜሲ አሪፍ ቢጫወትም ጎል ማስቆጠር ሳይችል አት ዘ ብሪጅ ተሸነፉ። ከዛም ኤል ክላሲኮ ሲመጣ ባርሳ ካምፕ ኖው ላይ ሜሲ ይወስደዋል ወይስ ሮናልዶ እየተባለ ክርስቲያኖ ሮናልዶ ያቺ ምርጥ ዩዚል አሲስት ተደርጎለት ካልማ ሴሌብሬሽን አመጣ። ያበደ ጎል አስቆጥሮ ማስባላቸው ካምፕ ነው። ማድሪድ አሸነፉ። ዋንጫውንም ኦልሞስት አረጋገጡ። ቻምፒየንስ ሊግ አሁንም ካምፕ ነው ላይ ነበረ ከቼልሲ ጋር። ጄቲ ቀይ ካርድ ወጥቶ ነበረ። 2-0 ሲመሩ ባርሳ አንዱን አሲስት አድርጎላቸውላ ነበረ። ራሚሬዝ ግን አንድ መለሰላቸው ለቼልሲ። በአዌ ጎልም እንዲመሩ አደረጋቸው። ግን ልክ ሰከንድ ሃፍ እንደተጀመረ አካባቢ ፔናልቲ ያገኙ ባርሳ ፋብሪጋዝ በድሮግባ ተጠልፎ። ሜሲ ግን ቼክን መብለጥ አልቻለም እና አንግሉንም አጋጨ። ቶሬስ ጨዋታውን አገባደደው። በዛም ቻምፒየንስ ሊግ እና ላሊጋውን በአንድ ሳምንት ሊዮኔል ሜሲ አጣ። ስብራት ኮፓ ዴል ሬይ ላይ ኳስ ቆጥሯል ልትላላችሁ፣ ግን እውነት ለመናገር ላይ 2-0 ኦልሬዲ እየመሩ ነበረ። ፔድሮ 2ቱን ጎል አስቆጥሮ ጨዋታ ላይ 3ኛውን ጎል ነው ሲያስቆጠረው። የቀረው ዋንጫ ሱፐር ኮፓ ዲ ስፓኒያ ነበረ ኢንፍሉዌንስ ለማድረግ 2012 ላይ እዛ ላይ የሚያበደ ፍሪኪክ አስቆጥሮ ነበረ ፔናልቲ ማድሪድ ላይ ያው ግን ስቲል ሮናልዶ ማስቆጥሮ 4-0 ነበር የወጡት። አዌ ጎል ግን ማድሪድ በላው። በዛ ዓመት 2012 እስኪያልቅ ድረስ ሊዮኔል ሜሲ ጎሉንም ማስቆጠር አላቆመም። በስማ ምን አይነት ጎል ተነስቶበት ነበር ሰይጣኑ። በትክክል ግን ስቲል ማተር ሊያደርግ የቻለ ጎሎች ነበሩ። ሮናልዶና ሜሲ ይበልጣል አይደለም። ይሄ ቪዲዮ ስለገረመኝ ነው። 91 ጎል አስቆጠረ። ዋና ዋንጫዎችን ማጣት ምን ያህል እግር ኳስ የቡድን ኳስ እንደሆነ ያሳየበት አለ። ሮናልዶን እንደዛ ብዙ ጊዜ የሚባለው ሮናልዶ ሰልፊሽ ነው ተብሎ ስለሚታሰብ፣ ግን ጎል ኦብሰስድ የሆነበት አመት ሊዮኔል ሜሲ ምንም ዋንጫ ሊበላ አልቻለም። ቪዲዮ ከተመቻችሁ ፎሎ ማድረግ አትርሱ። ቻው በሉ። ይመቻችሁ።